ሄሎ ናታን። ሄሎ ማይ፣ የት ሆነህ ነው? እየመጣን ነው ማይ። እየመጣን ነው? ከማን ጋር ነው የምትመጣው? እማዬ ሳልነግርሽ ወጥቼ ነው። አባዬ እኮ ፈልጎኝ ቢሮ ነበርን እና አሁን እየመጣን ነው። እንዴ ዳጣም አብራችሁ ናት? አዎ ከኛ ጋር ናት። እየመጣን ነው። ደህና ነን። ቆይ እናንተ በዚህ ሰዓት ምን ትሰራላችሁ? ከሌሊቱ 5 ሰዓት ቢሮ ምንድን ነው ያላችሁ ነገር? ወይ ቀድማችሁ አትናገሩ? ሰው ያስባል ይጨነቃል አትሉም እንዴ? እማዬ እኔ ድንገት ስለወጣሁ በጣም ይቅርታ። በቃ ደርሰናል፣ እየመጣን ነው። እሺ ሶስቱም አብረው ናቸው፣ እየመጡ ነው። እማዬ ግን ለምን አብረው ይሆኑ ይመስልሻል? አመለ ሄደች ብላ እየጠየቀችው ነበር። ደረጀ በጣም ደነገጠ። ዳጣ የት ሄዳውን? ሰላም ጋር ሄዳውን እንዴ? ሰላም ጋር ይሆናል በማለት ይጠይቃል። አላቅም አባዬ፣ ሰላም ጋር ሄዳውን እንዴ በማለት ሲጠይቅ ነበር። ደረጀ ዳጣ ሳጣ እጅግ በጣም ደነገጠ። ምክንያቱም ዳጣ አልነበረችም ቤት ውስጥ። ወይኔ ልጄ የት ሄደች በማለት ደነገጠ። አብዬ ዳጣ ክፍሏን አልመስልም አባዬ ገብተ ይኸው ስትለው ልክ ገብቶ ሳያት ዳጣ ክፍሏ ውስጥ አልነበረችም። እና አብዬ ወይኔ እህቴ የት ሄደች አባዬ በማለት ጠየቀችው። ልጄ አላውቅም ምን እንደሆነች፣ እስቲ ቆይ ምናልባት ሰላም ጋር ሄዳ ይሆናል ደውዬ ልጠይቅ ሲል ይጠይቃል። እና ደውዬ ለመጠየቅ ይወስናል። ዳጣ ብሎ ሳናግራት ነበር። እና ቆይ የት ሄዳ ነው ብላ ዳሬ እች ልጅ እግር አብስታለች። አይ መቆጣጠር አለብን፣ ግን እስከ መቼኛ ጋር ትሆናለች? የራሷ ህይወት እንዲኖራት እንፈልጋለን። ግን ቤተሰቧ ጋር ብትሄድ ብሎ ደረጀ አይ እዚህ ከኛ ጋር ብትሆን ይሻላል ማርታ ይላታል። ወይን ትሄድ እንዴ ብሎ ስጠይቆ አይ ብቻ የራሷ ህይወት ቢኖራት ደስ ይለኛል ስትል ትነግራታለች። ዳጣ እስከ መቼ እዚህ ትቆያለች ደሬ ብላ እኔም ምንም ቢሆን በጣም ጥሩና የዋ ልጅ ነች፣ ግን ከኛ ጋር እንድትቆይ ይፈልጋሉ። ግን ደግሞ ምንም ቢሆን ከልጆች ያስፈልጭ አላያቱም፣ ግን የወደፊት ህይወታ ምን ይሆናል ብላ ግን እዚህ ጋር እዚህ መሆን ወይም ደግሞ ያለመሆን እሷን እቺ መወሰን ያለባት ብላ ትነግራለች። እና ለማንኛውም ማርቴ ስለዚህ ጉዳይ ሌላ ጊዜ እናወራለን እና እናስብበታለን። እባክሽ ስለዚህ ጉዳይ አትጨነቅ፣ ዳጣን ራሷን እናናግራታለን ስትል ትነግረዋለች። ዳጣ ከቤት ወጥታ ሳትናገር ስለወጣች በጣም ደነገጠች። እና ቆይ ምን ተፈጥሮ ነው የት ሄዳ ነው በማለት ትጠይቋለች። እናም ስትጠይቁ አይ አላቅም የት ሄዳ ሆን ታዳ ብላ እያወራች ነበር። እና አላቅም ዳጣ የት እንደሄደች በማለት ትነግራታለች። እና ዳጣ የት ሄዳ ነው ብለህ ታስባለች ስትል ትነግራታለች። እና አላቅም በማለትም ትነግራለች። እና ዳጣ ምን እንደሆነችው ደጋግማ እየጠየቀችው ነበር። እና ስትጠይቁ ዳጣ የጥንዶች አላቅም፣ ነገር ግን ምን ሆና ሁን ብላ ደረጀም ሳስብ ነበር። ዳጣ ዝም ብላ እየወጣች ነው እና እንድትወጣ ማድረግ የለብንም ስሉ ያወራሉ። ዳጣ ምንም ነገር ብትሆን ተጠያቂ የምንሆነው እኛ ነን፣ ስለዚህ ምንም ነገር መሆን የለባትም ስትል ትነግረዋለች። እና ዳጣ የሆነችውን ነገር ደጋግሞ ቢጠይቃቱም ማታ ምን እንደሆነችው ምን እንደተፈጠረው ምንም ነገር ማናገርና ማውራት አትፈልግም ነበር። እና ቆይ ምንም ማድረግ እንዳለባቸው ግራ ይጋባሉ። ዳጣ ምንም ትሆን ምንም ነገር ግን ከልጆቻችን ለይተን ማየት የለብንም ደሬ ልጅቷን ማናገር አለብን። በአሰኝ ሰዓት እየወጣች ሰላም ጋር መሄድ የለባትም። ስለዚህ ዳጣ ከልጆቻችን ለይተን ማየት የለብንም፣ መጠንቀቅ አለባት ስትል ትነግራለች። እንግዲህ አብዬን እናታን አባዬ ምን ባጠፋ ወይም ደግሞ ምን ባረግ ነው እስቲ ባሌ ወይም ደግሞ የማገበው ምን ባጠፋ ይቅር እንደማልና ለምሳሌ አባዬ ምን ባጠፋ ነው ይቅርታ የማታረግለት ብላ ጠየቀችው። አባዬ ደረን ማርታም በአንድ በሁለት ነገር እንደማትስማማው እና መቼም ይቅር እንደማትለው ደግማ ነገረች። ለምሳሌ አንደኛው ቢደበድበኝ ቢመታኝ ዛሬ የደበደበኝ ወንድ ልጅ ነገ ደግሞ ሊገለኝ ስለሚችል መቼም ይቅርታ ላረግለት አልችልም ብላ ነገረቻት። እና ምንም ነገር ባረገኝ ይቅርታ እንደማታረግለት ስነግረው እሺ ሌላኛውስ የትኛው ነው ይቅርታ የማታረግለት ብላ ስትጠይቁ ከሌላ ሴት ጋር በማግጥብኝ ማንኛውም ሴት ይቅር የማትለው አንድ ነገር እና በክብሯ የማትደራደር እንደዛ ነገር ባረግ መቼ ይቅር አይደለም ስትል ትነግረዋለች። እና ይቅርታ እንደማታረግለትም ስትነግረው እና በዚህ ይቅርታ አላረግልም ስትል አማዬ ምናልባት እኮ ድንገት ሆናል የተፈጠረ ወይም ደግሞ ተሳስቶም ሊሆን ይችላል። ሰው ሆኖ የማይሳሳት
የለም ስለዚህ ልሳሳት ይችላል። ስለዚህ ምንም ነገር ይቅርታ አታደርግለትም ብላ ስትጠይቀው አዎ ይቅርታ አላደርግለትም ስትል ትነግራለች። እና መቼም ይቅርታ እንደማታደርግለት ነገረቻት ማለት ነው። እና ይቅርታ አታደርግለት ብላ ስትነግራት አዎ ይቅርታ አላደርግለትም ስትል ትነግራለች። ይገርማል። ግን አባዬ እኮ ምናልባት ተሳስቶ ሊሆን ይችላል። አይ ምንም ቢፈጠር በዚህ አልደራደርም ስትል ናታን በተደጋጋሚ ስልክ ስደውል ዳጣ ስልክ አታነሳም ነበር። ሰላም ጋር ደውሎ ሰላም ወደ አንቺ መጣች ብሎ ስጠይቀው እንዳልመጣች ነገረች። ታዲያ ልጄ የት ሄዳ ይሆን ብላ በጣም ተጨነቀ። ዳጣም የት ሄደች ምን ተፈጠረ ብሎ ናታም ስለሷ ሳስብና ስጨነቅ ነበር እና ምን ሊፈጠር ይችላል ብሎ ማሰብ ነበር። ነገር ግን ግራ ተጋባው። ምክንያቱም ወቅቷ ራሷን እንደሳተችና ደንግጣ እንደወደቀችም ጭምር ነገረው እና በሰማ ነገር እጅግ በጣም አዘነ እና ምን ተፈጠረ ምኑ ተሻለ ብሎ እያወራ ነበር እና እንደ አጋጣሚ ለዛኝ እና ገዛኝ አንድ ላይ እያወሩ ነበር እና አንድ ላይ የማወሩት ነገር እና ዳጣ እንደውም የጋሼ ልጅ ሳትሆን አትቀሩም በማለት በግምት ማወራቸው አልገባኝም። ገዛኝ ይህንን ኬት አጥንተህ ነው የምታወራው? ምን እያወራ ነው የምታወራው? ነገር እያሰብክ ነው? ግን በሉ ይህንን ነገር ማንም እንዳይሰማ ኬት ሰምተህ ነው ወይንስ የሰማ ነገር አለ ብላ ስትጠይቀው አይ እንደ አጋጣሚ አብይና ዳጣ እህታሞች እህቴ ስትባባሉ ሰምታ ነው ምጥን ነገር። ወይ አንተ ደግሞ የምጥን ወሬ ይዘህ ነው እንዴ ይሄን የምትነግረኝ? ወይ ለዛኝ ደግሞ እባክቶ የመሆን ነገር አታውራ እንጂ ስትል ትነግራለች። እና ሀረየው መሆን ነገር የለም እያወራሁ አለ ነገሩ ወዴት እንደሄደ አላቅም ብቻ ይመስለኛል። ግን ይሁን ነገራቸው ከዳጣ ጋር ከአብይል ጋር ይመሳሰላል። ስለዚህ የሆነ ነገር ያላቸው ይመስለኛል ስል ይነግራል። አይ በጭራሽ እንደዛ ሊሆን አይችልም እባክህ የመሆን ነገር አታውራ ስትል ትነግሯለች። ዳጣን እንግዲህ ደረጀን አግኝቶ በመጨረሻ አንድ ላይ ማውራት ይጀምራሉ። እና አባዬ አሁን ዳጣ ደህና ነች ምንም ነገር አይፈጠርም አይደለም ብሎ ሲነግረው ነበር። አዎ ሁሉ ነገር ሰላም ነው አታስብም ደህና ነች ዳጣ ደህና ትሆናለች አይደለም ብሎ ሲነግረው አዎ ደህና እንደምትሆን ተስፋ አደርጋለሁ ልጄ አታስብ እያለው ነበር። አባዬ ዳጣ ደህና እንድትሆን እፈልጋለሁ ሰላም እኮ ደጋግማ እየደወለች እያስጨነቀችኝ ነበር ሲል ይነግረዋል። አይ አታስብ ሁሉ ነገር ደህና እንደሚሆን አልጠራጠርም ስትል ትነግረዋለች። እናም ተሻለ ብሎ ደጋግሞ ስጠይቆ ምን ነገር አይፈጠሩም ስትል ትነግረዋለች። እንግዲህ ደህና እንደሚሆኑ ተስፋ አደርጋለሁ በማለት ይነግረዋል። እና ምኑ ተሻለ ብሎ ደጋግሞ ቢጠይቅም ግን ምንም ነገር አይሻልም ስለ ነገራን እንዳጋጣሚ ደረጀም ልጄ ደህና ትሆናለች ስለ እናንተ ስትሰማ መቋቋም አቃታት። እጅግ በጣም ደንግጣ ነበር። ምክንያቱም እጅግ በጣም ከባድ ነበር ነገሩ እና ይህንን ስትሰማ እማዬ ስልክ እኮ ማንም እያነሳልኝ አይደለም እማዬ ብላ ነገረችው። ኧረ እባክሽ ማንንም የማያነሳው ብሎ ስጠይቀው ማንም ሰው ስልክ እያነሳ አይደለም እና ናታም ስልክ እያነሳልኝ እኮ አይደለም ብላ ስትነግረው እስቲ ቆይ ለናታን ልደውል ለምንድን ነው ታዲያ ስልክ ደግሞ የማያነሳ ስትል ስልክ ስትደውለው እንዳጋጣሚ ናታ ስልክ አነሳ። ምን ተፈጠረ ናታ ብላ ስትጠራው ምንም እንዳልተፈጠረና ሁሉም ደህና እንደሆነ ጭምር ነገረው። ቆይ አልገባኝም ምንድነው የተፈጠረው እስቲ ንገረኝ ብሎ ደጋግሞ ጠይቋል። እና እንዳጋጣሚ ውሃ ከእንቅልፏ ስትነሳ እንቅልፏን አልነጋም ነበር። ልክ ስትነሳ ቁርሴን አቅርቢልኝ ማለት ትጀምራለች። አልገባኝም ገና እኮ አልነጋም ሌሊት እኮ ከሌሊቱ 5 ሰዓት ነው በቃ አላቅም አልነጋም አልኩሽ እኮ ስትላት አይ ነግቷል እያለችው ነበር። እና እንደነጋችም ጭምር ስትነግራት እና አሁን አልተኛም ቁርሴን እንድትሰጪኝ እፈልጋለሁ ስትል ትነግራታለች። እሷም እሺ በቃ ሰጥሻለሁ ትልና ቁርስሽን ልክ እንደራትሽን ትመገባለች እንጂ ምንም ነገር አልተፈጠረም ስትል ትነግራለች። ከዛ እንግዲህ ታኩርፍና አይ እኔ የምፈልገው ቁርሴን ነው ብላ እየነገረችው ነበር። እና እሺ ትላታለች። እና በዛ የተነሳ ስትነግራት እና አሁን ምን ማድረግ እንዳለብን ለዳጣ ሁሉ ነገር ለመናገር ወሰነ። እባክሽን ከአሁን በኋላ ምንም ነገር አይፈጠርም ተረጋጊ ወላጅ እናትሽ ሰላም እንደሆነችና ከሕክምና ስትወጣ ለዳጣ ሁሉ ነገር ነገራት። እና ሁሉ ነገር
ለሷ እንደሚገባትና ምን ነገር እንደማይፈጠርም ጭምር እናቷ ሰላም እንደሆነችም ሁሉ ነገር ሲነግራት ዳጣም እያወቅኩ ነው ህዋሾች ይቅርታ አድርግልኝ፣ ግን ያው አባዬ ቀድሞ እንድነግርሽ ስለሚፈልግ ሁሉ ነገር እሱ ሲነግርሽ ይረጋጋል ብዬ ስላሰብኩ ነው በማለት ይነግራታል። ዳጣ ግን እጅግ በጣም ከፍቷት እጅግ በጣም መቋቋም አቅቷት ነገሩን እጅግ በጣም እያለቀሰች ነበር። ግን በጭራሽ ማመን አልቻለችም። ምክንያቱም የተፈጠረ ነገር ይህንን በጭራሽ ማመን አልችልም በማለት ታለቅሳለች። እጅግ በጣም እያለቀሰች ነበር። አይኖቿ እንባ ሞልቶ ናታን የእሷ እናት ሰላም እንደሆነችና በተፈጠረው ነገር እጅግ በጣም እንዳዘነም ጭምር እየነገረ ምንም ነገር ማዘን እንደሌለባትም ጭምር እየነገራት ነበር እና ምንም ማሰብ እንደሌለባትም ከዛ ወደ ቤት ሲመጡ ማርታ ዳጣን እንዳመማትና ጥሩ ስሜት ላይ እንደሌለች ነገር ይነግራታል። በዛ የተነሳ ይህንን መቀበል አልችልም ምን ተፈጠረ በማለት ይነግራታል እና በጣም እንዳዘነም ጭምር ነገር ዳጣ ወዴት ሄደች? እማዬ አለቅም። ዳጣ ተነስታ ወጣለች። አባዬ እሷን ሊፈልጓት ሄድ አልገባኝም። ዳጣ ትናንትና በጣም አሟት ነበረ። ታዲያ መቼ ነው የወጣችው በማለት ጠየቀች። ዳጣ ወጣለች የለችም እያለቻት ነበር እና ሄዳ ነው አለቅም። እማዬ አባዬ እኮ ምን ተገባ የለችም አለኝ። እኔም ግብቼ ሰው የለችም። ታዲያ የት ሄዳ ነው? ምናልባት ሰላም ደውላለት ሄዳሁን እንዴ? እች ልጅ ምን ይሻላል? እንዴት ድንገት ወጥታ ሄደች? ትናንትና እኮ ደህና አልነበረችም። ወይኔ አምላኬ ምን ውስጥ ነው የገባው? የሰው ልጅ አንድ ነገር ትሆንና በእኔም ብላ ትናደር ጀመረ ማርታ። እማዬ ተረጋጊ፣ እስቲ ስልኬን አምጪ ደረጀ ጋር መደወል ጀመረች። እማዬ ተረጋጊ እንጂ ስትላት ነበር። አብዬን በጣም ደንግጣ ነበር። ምክንያቱም ዳጣ የት ሄደችን ብላ ስትጨነቅ ነበር። ዳጣ አንድ ነገር ትሆናለች እማዬ። ታዲያ ምን ሆና? ዳጣ ሰላምን ለማግኘትና ሰላምን ለማውራት እናቷ እንደሆነች ለማረጋገጥ ሄደች እና አባቷ የነገራት እና እማዬና በጭራሽ ያላሰበችው ሰላም እናት ትሆናለች ላይ ያልገመተችውን ነገር ስትሰማ ነገሩን መቋቋም አቅቷት ነበር የታመመችው። ነገር ግን ይህንን መስማት ለሷ ከባድ ነበር። አብዬ በተደጋጋሚ ስትጠይቃት ልትነግራት ፈቃደኛ አልነበረም። ዳጣ ስትወጣ አላየሽም እንዴ? ዳጣ እኮ የለችም ብላ ውሃ ስትጠይቃት ነበር። አይ ዳጣ እኮ አልመጣችም እዚህ አልገባኝም። ዳጣ ቤት ክፍል አለችም እንዴ ስትል አይ ዳጣ እኮ የለችም አባዬ እኮ እሷን ሊፈልግ ሄዷል ስትል ትነግራታለች። አይ የት ትላለች ታዲያ? ውሃ ትመጣለች እኮ የትም አትሄድም አታስቢ ትመጣለች ስትል ትነግራታለች። ዳጣ ግን የት እንደሄደች አላቅም የለችም ብሎ እኮ አባዬ አላቅም። ዳጣን እኮ እኔ በጣም ወዳታለሁ ስትል ትናገራለች። ዳጣ ትመጣለች የትም አትሄድም። ዳጣ እኮ በጣም ትወደኛለች እኔን ጥላኝ የትም አትሄድም ስትል ትነግራለች። ደረጀ እንዴት ሳትነግሪ ትሄጃለሽ ልጄ? እንዴት ስላንቺ ምናምን እንደማስብና እንደምጨነቅ እያወቅሽ እንዴት ታደርጊያለሽ? ተይ እንጂ ዳጣ እያለ ቆጣት። ወደ ተመልካዮቼ የዛሬ ቪዲዮ ይህን መስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ